Luxury. አሺ ምን ነው ሰላም አይደለም እንዴ? ይሄ ሙሴ እያለ ምን ሰላም አለ ነው? ሙሴ ወንድም ጭራሽ ከቤተሰቡ ጋር ወልዶ ይኸው ሲወርድ ሲዋረድ የመጣው የዘራችን ክብር ገደል ሊከተው ነው። አይኔ መሰለች ልጅ ነው የቤት ሰራተኛ ጋር እና የሞራስ ለማን ስለ ፀሐይ መስለምን ይኸው አባታችን ደሙ ከፍ ብሎ በስንዴት ሆስፒታል ከገባ 9 ወር አለፈ። ፀሐይ የሚሏት ሴት ቤተሰባችን ላይ እርግማን ታመጣለች። እኔ ሳልሆን አንተን የምታደርገው ግን እስካሁን ልጁ የኔ ሳንታ ኃላፊነት ጨርሻለሁ። ደህና ዋልክ ልጄ? ደህና ነኝ። አባትህን ጠየቅከው? መጥቶ ይጠይቀኝ ብሏል። ምን እያደረግሽ ነውማ? ትንሽ ልንቀሳቀስበት ብዬ እኮ ነው። ሙሉ ቀን እንደዚህ ሰር እየዋልሽ ነው የምትንቀሳቀሽው? ለነገሩ እነዛ ናቸው። እነዛ እኮ አይደለም አባቴ። ቆይ ምን እያደረግሽ ነው? ምንድን ነው እሱ? ቢያንስ ለራስሽ አታስቢኝ? ግፍ አፈሪ! የምን ግፍ ነው እሱ? ቢያንስ ምን አለበት 9 ወር እንኳን ከሞላት በኋላ ብታያት። እንግዲህ ቤት ውስጥ ሰራተኛ እያለ ተነስቼ አልሰራም። እሷ ሰራተኛ አይደለችም፣ የልጄ እናት ነች፣ የልጅሽ ሚስት። ማንም እንደ ሰራተኛ እንዲቆጥራት አልፈልግም። በቃ ተዋት እሷን። ሰራተኛ አይደለችም ካለ ጠቅልሎ መውጣት ነው ታዲያ። ይወጣላ ባትፊልም እንወጣልሻለን። ለነገሩ ቆይተሃል። ከስጋ ዘመዶችችን ጋር ለሞታ መጣሃል። ይኸውልሽ ዝምድና የስጋ አይደለም፣ ዝምድና የነፍስ ነው። የእናንተ ነፍስ ደግሞ የሚዛመደው ከኔ ወይም ከፀሐይ አይደለም። የእናንተ ነፍስ የሚዛመደው ከሰይጣን ጋር ነው። ነፍሳችሁን ይማረው። እንግዲህ ያው እንደነገርኩ ነው።
እሺ ይኸውልሽ ችግር የለውም እሺ በቅርቡ ሁሉ ነገር አስተካክላለሁ እሺ ምንም የሚስተካከል ነገር የለም ሁሉም ነገር የሚስተካከለው እኔ ካንተ የወጣ ብቻ ነው ምን ማለት ነው ይሄ ሁሉ ልፋቴ ለዚህ ነበር በቃ ቤቱ ተገኝቷል ቀለም ተቀብቶ እስከሚያልቅ ነበር እስከዛሬ ዝም ያልኩት አሁን ልጆቹ ቀብተው ጨርሷል ነገ ዕቃችንን ይዘን ከዚህ ቤት እንወጣለን የራሳችንን ህይወት እንጀምራለን አለቅ በእኔ ምክንያት ቤተሰቦችን ማጣት የለብን አንተ አትወጣም እኔ እወጣለሁ እኔ እዚህ የሚቀር ቤተሰብ የለኝም ቤተሰቦቼ አንቺና ልጄ ናቸው ግን ምንም ሆነ ምንም የዚህ ሁላ ችግር መንስኤ ሆነ ሁሉም ነገር ከዚህ ቤት ስንወጣ ይስተካከላል ብዬ አስባለሁ አዎ ይፍቅ ሁሉም ነገር ይስተካከላል አይዞሽ በቃ እኔ ራት ይልምጣ የትም እንዳትሄጂ እዚሁ ጠብቂኝ እሺ እና እኔን አዋልዳት ነው? አዎ እሷን ደግሞ ሞት አይቀርም። ልጁ ግን ደም ስለሆነ መትረፍ አለበት። ጨርቁን ጥሎ ቅሉን አንጠልጥሎ አይሆንማ። ወይ ሁለቱንም መታው ነው ወይ ሁለቱንም መግደል። የወንድሜ ልጅ መግደሉ የረጅም ጊዜ ሰላም አይሰጠኝም። ደግሞ እኔ ችግሬ ከሷ እንጂ ከልጁ አይደለም። አንቺን ደግሞ የጠራሁሽ ነገሩ ሚስጥር እንዲሆን ነው እንጂ ሰው አጥቼ አይደለም። እኔ ደግሞ ናፍቀሽኛል ስትለኝ እውነት መስሎኝ። ትሽ እሺ አሁን የት ናት ያለችው? ውስጥ ነች። በቃ እንሂድ። በቃ አብቅቶላት። ሽጉጥን አምጣሽ። እንዲያሽ ነውር እኮ ነው። ምን እየወርክ? አምጣው ብያለሁ። እንዲያሽ ከሞቶ ሰው ልትተኩስ ነው እንዴ?
ዝም በል እስኪ አንተ። በእኛ ሀገር ባህል እኮ ነውር እኮ ነው። ሬሳ ላይ አይተኮስም እንኳን። እሺ ምን ሆነ ነው አንተ? ውጣ ከዚህ ውጣ! ውጣ እኮ ነው የምልህ። የት አባ ነው የመጣው? ጋራዥ ወይ ነው የመጣው? ውጣ ሴሰኛ! ምንድነው? ቆይ ፌቨንን ሊጠላኮስ እኮ ነው። ሁለተኛ እዚህ እንዳላይ ውጣ! ወይዘሮ ቤዛይት ማነሽ? ወይዘሪት ቤዛይት ከዚህ በኋላ አልፈልግሽም ማለት አማርኛ ነው አይደል? በቃ ሰለቸሽኝ። ከዛሽ ጥላቢስ ፍቅር ተጋ ስትጀምር ነው አይሰለችው? እባክሽ ስለ ሰው አላወራሁም፣ ያወራሁት ስለ አንቺ ነው። በቃ ሰለቸሽኝ፣ በቃ አልፈልግሽም። አንተ ግን እንደዚህ ቢዝነስ ባዘጋ ጥሩ ነው። እሺ ምን? አዎ ቢዝነስ ባዘጋ ጥሩ ነው ነው? አዎ እሺ ያው ሂጂ አንካሳ ዶሮ ሳቀድምሽ ሂጂ። ያው አንተማ አትቀድመኝም። እኔ ነው አንካሳ ዶሮ? እኔ ነው ወይ እኔ ነው አምጣ ጠፋ ብዬ ማለት አምጣ ማርያምን አምጣ ታለቅ አምጣ እጄ አረቀስ ቀስ ጋሽ በሌ መጣ እንዴ? ነበር ተመልሼ ሄዶ ነሽ እንዴ? መቼ መጣህና ነው የምትሄደው ጋሽ በሌ? እሱስ መጥቼ ነበር፣ አጉል ሰዓት ሆነ እንጂ። ኧረ እንኳን መጣህ ጋሽ በሌ። ልውጣ ስል ነው የመጣኸው። አርፈሽ ተቀመጪ፣ የትም አትሄጂም። እንደዚህ ስራ ተዘብዝቦ የምን ዙረት ነው? ኧረ ጋሽ በሌ ድለላ እኮ መጥቶ ነው። በዛው መደበሪያ ይሆናል። እቺ ልጅ ግን እኔ ነኝ የቀጠርኳት ወይስ እሷ ነች የቀጠረችኝ? ንገረኝ እስኪ። ሄሎ
ጥልፍ እሱ ውስጥ እንደሱ። አሁን ደግሞ እዚህ ጥልፍ አድርጊ እንደዚህ። አታሳስችኝ ማዬ። ጭራሽ እኔ እንኳን አሳሳቻ። ቆይ አትንኪኝ ማዬ። ቀስ በይ እሺ። እጅሽን እንዳትወጊ። እጅሽን ወቅተሽ ደግሞ በእናትሽ እንዳታስወጊኝ። ቀስ ብለሽ በይ። ይሄን ጨርሽና ይበቃሻል። ገንዘብ ጥሩ ቤት ይገዛል። ያው የእህትሽ ምርጫ ነው። እኔና እህቴ ብዙ ጊዜ ምርጫችን ተመሳሳይ ነው። ቴስታችን አንድ አይነት ነው። የእሷ ምርጫ ስለሆነ ነው ያስደስተሽ? ስራውንም በደንብ እየሰራችሁት እንደሆነ ሁሌ ትነግረኛለች። አዎ በደንብ። ያው ስራው ትንሽ ጥንቃቄ የሚጠይቅ ስለሆነ የግድ በደንብ መሰራት ስለነበረበት። ጥሩ ነው። አሁን በተሯ እህቴ ወደ ካናዳ ትሄዳለች። በርቀት የጀመርኩትን ስራ በቅርበት የምመራው እኔ ሆናለሁ ማለት ነው። ለዘመናት ደመኞቼ ወደ ሆኑት አሸብርና ሱስና ይሄ ስራ በቀጥታ ያደርሳል። ለዚህ ነው ስራው ላይ የኔ ስራ ደግሞ ወደ የምትፈልጊያቸው ሰዎች ማድረስ ነው።